ገበታቸው ተፈናቅለው ነው ያሉ እንግዲህ የነ ብርሃኑ ነጋን ዳታዎችን ማየት እንችላለን ባለፉት 4 አመታት ለመፈተንም የተመዘገቡ ተማሪዎች ቁጥራቸው ወደ ታች እየሄደ 2022 ለምሳሌ ወደ 1 ሚሊዮን የሚጠጉ ተማሪዎች የ12ኛ ክፍል ለመውሰድ ለመፈተን ተመዝግበው ነበር ከዛ በኋላም ወደ ታች ሄደ አሁን ዘንድሮ የተፈተኑት እና ተወሰኑ ሰዎች ያለፉበት ያለፉት ፈተና 500,081 905 ነው 581,905 ተማሪዎች ናቸው የተፈተኑት ከዚህ ውስጥ እንግዲህ ስንት ነው ያለፈው ማየት እንችላለን 49,929 ብቻ ናቸው ያለፉት እንግዲህ ከግማሽ ሚሊዮን በላይ ነው የተፈተኑት ከግማሽ ሚሊዮን በላይ ከተፈተኑት 49,000 ብቻ ነው እንግዲህ ያለፉት ወደ ከፍተኛ ትምህርት ያለፉት ተማሪዎች ናቸው ምንድነው ይሄ የሚያሳየው በየአመቱ ለመፈተንም የሚመዘገቡ ተማሪዎች በከፍተኛ ቁጥር ወደ ታች እየሄዱ ነው የሚያልፉ ተማሪዎችም የሚያሳዝን ነው አሁን እኔ ዘንድሮ ብቻ እንመልከት ከዘንድሮ ከተፈተኑት ውስጥ ይሄ 1363 ትምህርት ቤቶች አንድም ተማሪ አላሳለፈም ይሄ የብርሃኑ ነጋ ሪፖርት ነው ያብይ ሪፖርት ማለት ነው 1363 ትምህርት ቤቶች በኢትዮጵያ ምድር እንግዲህ ይሄ ሃይስኩል ትምህርት ቤቶች ናቸው ከዚህ ሃይስኩል ትምህርት ቤቶች አንድም ተማሪ አላለፈም እና ምን ማለት ነው ይሄ ምን ማለት ነው ለምሳሌ በየክልሎቹ ብናይ ከአዲስ አበባ አራት ትምህርት ቤት ምንም ተማሪ አላሳለፈም እንዳውም የብርሃኑ ነጋን ንግግር ለምን አናዳምጥም 1363 ትምህርት ቤቶች ምንም ተማሪ አላሳለፈም እነዚህ ትምህርት ቤቶች ያሉት ከሐረሪ ክልል ውጪ ሁሉም ጋር የአዲስ አበባ 4 ትምህርት ቤቶች ምንም አላሳለፈም አፋር 33 አማራ ክልል 56 ቤኒሻንጉል ጉሙዝ 43 ማዕከለኛ ኢትዮጵያ ወደ 108 ትምህርት ቤቶች ድሬዳዋ 3 ጋምቤላ 29 ኦሮሚያ 553 ሲዳማ 35 ሶማሌ ክልል 158 ደቡብ ኢትዮጵያ 146 ደቡብ ምዕራብ ኢትዮጵያ 111 ትግራይ 52 በፕሪፓራቶሪ ትግራይ 32 እነኚህ ምንም ተማሪ ያላሳለፉ ትምህርት ቤቶች ጨርሻለሁ እንግዲህ ይሄንን በጽሁፍ ካየነው ወደ ጽሁፍ ገልብጫለሁ ልክ የብርሃኑ ያለው ከአዲስ አበባ 4 ሃይስኩሎች አንድም ተማሪ አላለፈላቸው ከአፋር 33 ሃይስኩሎች ምንም አንድ ተማሪ አላለፈም ከአማራ ክልል 56 ሃይስኩሎች አንድም ተማሪ ማሳለፍ አልቻለም ቤኒሻንጉል ጉሙዝ 43 ትምህርት ቤት ሃይስኩል ምንም ማስተላለፍ አልቻለም ማዕከለኛ ኢትዮጵያ 108 ሃይስኩሎች
ትምህርት ቤቶች አንድም ተማሪ ማሳለፍ አልቻለም። ድሬዳዋ 3 ትምህርት ቤት፣ ጋምቤላ 29 ትምህርት ቤቶች ሃይስኩሎች አንድም ተማሪ ያለፈ ተማሪ አላገኙም። በኦሮሚያ 553 ሃይስኩሎች አንድም ተማሪ ወደ ከፍተኛ ትምህርት ተቋም ወደ ኮሌጅ ወደ ዩኒቨርሲቲ አላለፈላቸው። አስቡ። ሲዳማ 35 ሃይስኩሎች፣ ሶማሌ 158 ሃይስኩሎች። የትኛው ሃይስኩል እንዳሳለፈ እርግጠኛ አይደለሁም። በሶማሌ ክልል እርግጠኛ አይደለሁም። ደቡብ ኢትዮጵያ 146 ሃይስኩሎች አንድም ተማሪ ወደ ዩኒቨርሲቲ ያልገባላቸው። የትኛው ዩኒቨርሲቲ ማን ወደ ዩኒቨርሲቲ እንደገባ አላውቅም። ከክልል ምናልባት እርግጠኛ አይደለሁም። አንድ ተማሪ ሁለት ተማሪ ወይ ስንት አይ ዶንት ኖ ኤግዛክትሊ። ነገር ግን እንግዲህ በሶማሌ ክልል 158 ሃይስኩሎች አንድም ተማሪ ማሳለፍ አልቻሉም ማለት ከሶማሌ ክልል ኦልሞስት ማንም ሰው ወደ ዩኒቨርሲቲ መግባት አልቻለም ለማለት ያስችላል። እንግዲህ ቁጥሩ ትንሽ ሊሆን ይችላል፣ ግን ይሄ አጠቃላይ ከሶማሌ ክልል ይናክል ከደቡብ ኢትዮጵያ 146 ትምህርት ቤቶች ሃይስኩሎች፣ ደቡብ ምዕራብ ኢትዮጵያ 111 ሃይስኩሎች፣ ትግራይ 52 ሃይስኩሎች፣ አጠቃላይ 1363 ሃይስኩሎች አንድም ተማሪ ማሳለፍ አልቻሉም። ይሄ እንግዲህ የአብይ አህመድ ሪፖርት ነው፣ የብርሃኑ ነጋ ሪፖርት ነው። ምን ማለት ነው ይሄ? ምን ማለት ነው ይሄ? ሙሉ በሙሉ ትምህርት ቤት አሁን ምንድነው እየተደረገ ያለው? ስለዚህ ይሄ ከፍተኛ ጦርነት ነው፣ ከፍተኛ ጦርነት ነው። ከዚህ ጋር ተያይዞ ምንድነው የሚያሳየው? ይሄ የሚያሳየው የአርሶ አደር ልጆች የደሃ ልጆች ዩኒቨርሲቲ እየገቡ አይደለም። የገጠር ልጆች እንግዲህ ከከተማም ዩኒቨርሲቲ እየገቡ አይደለም። ይሄ ምን ማለት ነው? ከከተማም ወይ ዓለም አቀፍ ትምህርት ቤቶችን የሚማሩ ኳሊቲ ያላቸው የግል ትምህርት ቤቶችን የሚማሩ ወይ ደግሞ አዳሪ ትምህርት ቤቶች የሚማሩ ናቸው የሚያልፉት። ከዛ ውጪ የመንግስት ትምህርት ቤት የሚሄድ እንዳውም ስታቲስቲክሱ አለ። የመንግስት ትምህርት ቤት እኮ 5%ም አላሳለፈም። ስለዚህ ወይ አዳሪ ትምህርት ቤት መማር አለብህ፣ ወይ ኢንተርናሽናል ትምህርት ቤት መማር አለብህ፣ ወይ ደግሞ በጣም ኳሊቲ ያለው የግል ትምህርት ቤት። ከዛ ውጪ እንግዲህ የአርሶ አደር የአርብቶ አደር የገጠር ትምህርት ቤት ምንም አልፈ ከፍተኛ ትምህርት ተቋም መግባት አትችልም። ይሄ ነው የሚያሳየው። ይሄ ምንድነው? ጦርነት ትምህርት ላይ ታውጇል። አብይ አህመድ ጦርነትን አውጇል። ይሄ ቀላል አይደለም። ምንድነው ለምንድነው ዝም የተባለው? ይሄ እስከ መቼ ነው ይሄ የሚሆነው የሚለውም በደንብ መታየት አለበት። የሚያሳዝን ነው። እንግዲህ መጀመሪያ አካባቢ 3% ነው ሲያስተላልፍ የነበረው። ካየነው 3% አካባቢ ነው። ከዛ በኋላ 4%፣ ከዛ በኋላ አሁን 8% አሳለፍን ብሎ እንትና ወጡ፣ ሪፖርት አወጡ። አጠቃላይ አሁን እነሱ የሚሉት የትምህርት ኳሊቲን እየጠበቅን ነው። ይሄ የትምህርት ኳሊቲ ነው። ተማሪ መውደቅ አለበት፣ መቀነስ አለበት
ብለው ዩኒቨርሲቲዎችን ማዳከም ከዛ በኋላ ደግሞ ባጀትን መቀነስ ከዛ ሃይ ስኩል አጠቃላይ ሁለተኛ ደረጃ ትምህርት ቤቶችንም አዳከመ። ሲፈልግ በድሮን ይመታል፣ ሲፈልግ መከላከያ ካምፕ ነው የሚያደርገው እና መምህራንን ይገላሉ ወይ ደግሞ ያሰቃያሉ፣ ያደህያሉ። ዛሬ እኮ መምህር የጉስቁልና ምንድነው ይቅርታ ጉስቁልና ምሳሌ የሆነበት ጊዜ ነው። መምህር የተጎሳቆለም ሰው ነው። አሁን ሁሉም ክልል መምህር የምግብ ችግር ነው ያለበት። ምግብ ሌላ ተው ቤት ኪራይ ተው የሚበላውን አጥቶ ቡሌ እየበላ እና ይሄ ነው አብይ ያደረገ እና አብይ እንደዚህ ይሄንን እያደረገ ተማሪዎችን ሙሉ በሙሉ ከትምህርት ውጪ በማድረግ ትምህርት ቤቶችን በመዝጋት ትምህርት ቤቶችን ወደ መከላከያ ማሰልጠኛ በመቀየር አጠቃላይ አገሪቷን ያደህየ ነው። በዛ ደግሞ የሚገርም ሌላ እሱ የሚያደርገው አንድም ትምህርት ቤት ገብቶ ክላስ ቁጭ ብሎ ያልተማሩትን የራሱን ባለስልጣናት ፒኤችዲ ያደለ ነው። የሱ ከፍተኛ የብልጽግና አመራር ሆኖ የሚያገለግሉ እነ ተስፋዬ በልጅጌ አንድም ቀን ክላስ ገብቶ ሳይማሩ ፒኤችዲ የወሰዱበት ሁኔታ ነው። ካሳሁን ጎፌ ሚኒስቴር ነው። አንድም ቀን እንደው የሚገርም ነው ክላስ ሳይገባ ምንም ነገር የፒኤችዲ ትምህርት እኮ ቀላል አይደለም። እንደው 4 ዓመት ቢያንስ 4 ዓመት ፈግተ ነው ፒኤችዲ የምታገኘው። ዝም ብሎ አይደለም። ብዙ መጽሐፍ ነው የምታነበው፣ ብዙ ፔፐሮችን ነው የምትሰራ፣ ብዙ ኮርሶችን ነው የምትወስደው። ዲዘርቴሽን መስራት ማለት ቀላል አይደለም፣ ዝም ብሎ አይደለም እና በዲስታንስ አይደለም የምትማረው። እና አሁን ተስፋዬ በልጅጌ ዲፌንስ አለ ተብሎ አዲስ አበባ ዩኒቨርሲቲ ስሙ ሲለጠፍ እንግዲህ ተመሳሳይ ባጅ የነበሩ ተማሪዎች ምንድነው የነገሩት? እንዴ ተመዝግቧል እንዴ ሲጀመር ዲዘርቴሽኑን ቪቫ ብሎ ሲለጥፉ እንዴ መቼ ነው የተመዘገበው በእኛ ዲፓርትመንት ብሎ ነው የጠየቁት። እና